ስማቸው የታወቀና በአብዛኛው ሀብታሞች የሚገለገሉበት ትልቅ ባንክ ገንዘብ ለማውጣት ጎራ ይላሉ። ይሁን እንጂ የሴትዮዋን ምስኪን መምሰልና አይን የማይገባ አለባበስ ያዩ ሰራተኞችና ስራ አስኪያጅ ሴትዮዋን አመነጫጭቀው አዋርደውና ገፍትረው ወደ ውጭ እንድትወጣ ያደርጋሉ። እኚህ በደረሰባቸው በደል እጅጉን ያዘኑት አዛውንትም በሰዎቹ ጭካኔ እየተበሳጩ የሆነውን ነገር ለመናገር የአውራጃው ዋና የፖሊስ ኮሚሽነር ወደ ሆነችው አሲያ ጋር ስልክ ይደውሉና የሆኑትን ይነግሯታል። እንደ ጸጥታ አስከባሪ ኃላፊነቷና እንደ ተበዳይዋ ልጅነቷ አሲያም በድርጊታቸው ትበሳጭና እናቷን አረጋግታ በነጋታው ጠዋት አብረው እንደሚሄዱ ነግራቸው ይለያያሉ። ጠዋት አሲያና እናቷ ወደ ባንክ ቤቱ አቅንተው ከስራ አስኪያጁ ጋር ተፋጠው የተከሰተው ነገር ታዲያ ሁሉንም ሰው ያስደነገጠና ያስተማረ ነበር። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። አንዲት እንደ ነገሩ የሆነ ልብስ የለበሱ አዛውንት ሴት በአካባቢያቸው ወደሚገኝ ትልቅ ባንክ በመሄድ አገልግሎት ለማግኘት ወደ ባንኩ ውስጥ ሲዘልቁ የተመለከቷቸው ደንበኞችና ሰራተኞች ሁሉ በንቀት እየተመለከቷቸው እንደዚህ ያሉ ሴት እዚህ ታዋቂና ትልቅ የሀብታሞች ባንክ ውስጥ ምን ሊሰሩ መጥተው ነው ሲሉ በውስጣቸውና እርስ በርሳቸው ይነጋገሩ ነበር። አዛውንቷ በዘገምተኛ አረማመድ በቀጥታ እንግዶቹን ወደምታስተናግደው ሻበናህ የተባለች ወጣት ሴት መቀመጫ ጋር አምርተው ልጄ ከባንክ ገንዘብ ለማውጣት ፈልጌ ነበር በማለት ጉዳያቸውን እየነገሯት በእጃቸው የያዙትን ቼክ ሲዘረጉላት፣ እሷ ግን ቼኩን እንኳን በቅጡ ሳታይ እንዴት ወደዚህ ባንክ ለመምጣት ደፈሩ? ይህ ባንክ እንደርሱ ያሉ ሰዎችን ለማስተናገድ የተዘጋጀ አይደለም። ለማኝ ሰው ወደዚህ ለምን ይመጣል? ባንኩ የሀብታም ሰዎች ነው። የእነሱ ትልልቅ ሂሳቦች ተቀምጠዋል። እንደርሱ ያለው ሰው የዚህ አይነት ባንክ ውስጥ አካውንት የመክፈት አቅም እንኳን አይኖረውም። አሁን ከዚህ ሂዱ ብላ ስትቅለበለብባቸው አዛውንቱ አረጋ ብለው ልጄ መጀመሪያ ቢያንስ ቼኩን እንኳን ተመልከቹ፣ 5000 ሩፒ በጥሬ ገንዘብ ማውጣት አለብኝ ሲሏት፣ ሻበናህ ይበልጥ እየተናደደች ይህ የቀልድ ቦታ አይደለም። የሚናገሩትን የማምን ይመስልዎታል? እንደርሱ አይነት ሴት በፍጹም ይህን ያህል አቅም ሊኖረው አይችልም። ጭራሽ 5000 በህይወቱ ይህን ያህል ገንዘብ እንኳን አይተው ያውቃሉ? ቶሎ ይህን ቦታ ልቀቁ፣ አለበለዚያ እኔ ራሴ ያስወጣዎታለሁ አለች ጮክ ብላ። ወዲያው የባንኩ ስራ አስኪያጅ ከቢሮው ወጣና በምን ምክንያት እንደምትጮህ ሻበናህን ሲጠይቃት ይህች ለማኝ ሴት ቦታውን ለመልቀቅ ፈቃደኛ ልትሆን አልቻለም።